ዕለቱ ረቡዕ የካቲት 11 ቀን 2018 ዓመተ ምህረት ነው። 3 የሆፕ ቻናል ሰራተኞችን ከነቀረጻ መሳሪያዎቻቸው የጫነችው ወንጌላዊቷ መኪና ገና ጎህ ሳይቀድ አቅጣጫዋን ወደ ደቡብ አቅንታ መጓዝ ጀምራለች። ቢሾፍቱ አካባቢ እንደደረስን ከምስራቅ አጽናፍ የተወለደችው የማለዳ ፀሐይ ከተራራው ጀርባ ተደብቃ ያልተነፈገ ብርሃኗን ወደ ሁሉም አቅጣጫ ትዘራለች። መዳረሻችን የሚገኘው ከአዲስ አበባ ከተማ በስተደቡብ አቅጣጫ 355 ኪሎ ሜትር ርቀት ላይ ነው። ምንም እንኳን ለመንገዳችን ቅርብ የሚሆነው የቡታጅራው መንገድ ቢሆንም የባቱ ዝዋይ የፍጥነት መንገድ ግን አንዳችም ጎረበጥባጣ የሌለው ምቹ መንገድ ስለሆነ እርሱን መርጠናል። በቅጽል ስሟ ወንጌላዊቷ መኪና በምትባለው የጣቢያችን ዕድሜ ጠገም መኪና በሰዓት 80 ኪሎ ሜትር ብቻ እየፈጠንን ጉዞ ወደ ቢጠና ከተማ። ከቀኑ 8 ሰዓት ሆኗል። የብላቴ ወንዝ ዙሪያ ዓለቶችን እያየን ሲዳማንና ወላይታን የሚለየውን ድንበር ተሻግረን አሁን ቢጠና ከተማ ለመድረስ የቀሩን 36 ኪሎ ሜትሮች ብቻ ናቸው። የበጋው ሐሩር ሳይበግራቸው አረንጓዴነታቸውን እንደለበሱ ተጀንነው የቆሙትን ተራሮች በግራና ቀኝ እየሰነጠቅን ወደፊት ተመምን። ቢጠና ከተማ ለአካባቢው የመጀመሪያ ነው የተባለለትን ትልቅ ኮንፈረንስ ደግሳ እየጠበቀችን ነበር። እንደደረስንም ከከተማው መግቢያ አካባቢ በሚገኘው የወጣቶች ማዕከል ግቢ ውስጥ ኮንፈረንሱን ለማካሄድ የተወጠሩትን ነጫጭ ድንኳኖች አገኘን። የአውራጃው ወንጌላውያን፣ የሰበካው የዘርፍ ኃላፊዎች፣ የከተማውም ምዕመናን በዚያ ቀን ምሽት በድምቀት የሚጀምረውን የወንጌል ድግስ ሊያሳምሩ እላይታች ይላሉ። ይህንን በረከት ለመካፈል ልብሶቻቸውን ሸክፈው መቆያ የሚሆናቸውንም አስቤዛ ቋጥረው ወደ ግቢው ያለማቋረጥ ይገባሉ። 11 ሰዓት አካባቢ ሲሆን የኮንፈረንሱ አገልጋዮች እንደተቃረቡ ሰማን። የበዴሳ 7ኛ ቀን አድቬንቲስት ቤተ ክርስቲያን የጎዳና ፈላጊ ቡድኖች በከተማው መግቢያ ሆነው እንግዶቹን ለመቀበል ረድፋቸውን እንደጠበቁ ስርዓት የተሞላበት እንቅስቃሴ ያደርጋሉ። ያቺ ትንሽ የምትመስለዋ ቢጠና ከተማ ይህንን ሁሉ ሕዝብ ከየትኛው ሆዷ ተፋችው በሚያስብል ሁኔታ ሕዝቡ ሁሉ ግር ብሎ ባለ 2 አቅጣጫውን አስፋልት በድንገት ሞላው። ጎዳና ፈላጊዎቹ ጀርባ ይገኝ የነበረው በመቶዎች የሚቆጠር ምዕመን ይህን ዕድል እንጠቀምበት እያለ ትራክቶችን ለተሰበሰበው ሕዝብ ማደል ጀመረ። የተወሰኑ ወጣቶች ደግሞ ሞንታርቦውን በቅጥቅጥ የሕዝብ መኪና ላይ ጭነው የሦስቱን መላእክት መልእክት በከተማው እየተዘዋወሩ በከፍተኛ ድምፅ ማወጃቸውን ቀጠሉ። አገልጋይ እንግዶች በከተማዋ መግቢያ ላይ እንደገቡ ከመኪናው ላይ ወርደው በተዘጋጀላቸው ድምፅ ማጉሊያ የከተማውን ሕዝብ ለኮንፈረንሱ ጋበዙ። ለከተማዋም ጸሎት አደረጉ። በዚያን ቀን ምሽት የምስራቃዊ ኢትዮጵያ ዩኒየን ሚሽን ዋና ኃላፊ የሆኑት ፓስተር ታደሰ አዱኛ አስደናቂው መጽሐፍ በሚል ርዕስ ለታደመው ሕዝብ የመክፈቻውን ክፍለ ጊዜ ያገለገሉ። በአገልግሎቱም ማብቂያ ላይ የከተማውን ሕዝብ ሲያስደንቁ የቆዩት የበዴሳ ቤተ ክርስቲያን የጎዳና ፈላጊ ቡድኖች መዝሙር አቅርበው የዕለቱ ዝግጅት መደምደሚያ ሆነ። ሁላችንም የቀኑን ድካማችንን ለመወጣት
ወደ የማረፊያችን ተሰየምን። በቀጣዩ ቀን የአካባቢው ሕዝብ አገልጋዮችን ሁሉ ቀድሞ በስፍራው ተገኝቷል። የደረቀሽ መሬት የዝናብን ጠብታ እንደምትናፍቅ ሕዝቡም ቀን ከማታ ቃሉን ለመስማት የተጠማ ነው። ለመቀመጥ የተመቸ ወንበርን አይፈልግም። ካገኘ ደረቅ አግዳሚ ላይ ካልሆነም መሬት ላይ ያለ ሐሳብ ተቀምጦ ቃሉን መስማት ይወዳል። ከዚህች ከተማም በተጨማሪ ቀደም ባሉ ጊዜያት የሆፕ ቻናል ኢትዮጵያ ቡድን በተዘዋወረባቸው ብዙ የገጠር አካባቢዎች እንዳስተዋለው ከሆነ ከከተሜው ይልቅ የገጠሩ ሕዝብ ለጌታ ቃል የበረታና የተጋ ነው። ስልችትን አያውቁም። እንደ ትኩስ ወተት ቃሉን ሲጠጡት ይውላሉ። በማለዳው ክፍለ ጊዜ ላይ ፓስተር አይጠገብ ብርሃኑ ስለ ሰው አፈጣጠርና ሰው ሲሞት ምን ይሆናል የሚለውን ሐሳብ ከራእይ ምዕራፍ 18 ጋር አያይዞ እያስተማረ ባለበት ሰዓት አንዳች ነገር አይናችንን ሳበው። አንድ የካሜራ ባለሙያ በድንኳን ውስጥ ጥለን የተቀረነው ግን ኩነቱን ለመከታተል ወደዚያው አቀናን። ነጫጭ ጋውን የለበሱ ወጣቶች ብዙ ሰዎችን በሕክምና ሲረዱ አየን። የተወሰኑት ነጭ ለባሾች ግማሹን ሕዝብ ይዘው ያስተምራሉ፣ ይመክራሉ። ሌሎቹ ደግሞ ደከመኝ ሰለቸኝ ሳይሉ ሕክምና ፈልገው የመጡትን የከተማውን ሕዝቦች ጆሮአቸውን ቀስረው በትዕግስት ያዳምጣሉ። የተቀሩት ደግሞ አፋጣኝ ሕክምና የሚያስፈልጋቸውን ታማሚዎች ወደ ጀርባ ወስደው የተፈጥሮ ሕክምና ይሰጧቸዋል። ይህንን የወንጌል ቀኝ እጅ የሆነውን የጤና አገልግሎት ሲሰጡ የነበሩት በዚህ ተግባር የበረቱትና በብዙዎች የተመሰከረላቸው የሆሳዕና ከተማ ወጣቶች ነበሩ። እየሆነ ያለውን ነገር እንዲያብራሩልን የጤና ቡድኑ አስተባባሪ የነበረውን ወጣት አድማሱ ሽጉጤንና በኦቶና ሆስፒታል የአጠቃላይ ቀዶ ሕክምና ስፔሻሊስት የሆኑትን ዶክተር ሽጉጤ ሹኬን ጠይቀናቸዋል። መልሳቸውም እነሆ። ወደዚህ አገልግሎት የመጣ ነው ከሆሳዕና ነው። የሆሳዕና ጤና ወንጌላውያን ቡድን አባል ነኝ። በዛ ሰራለሁ እና በዚህ ሁኔታ እንግዲህ ባለፉት ለአንድ ወር እየተንቀሳቀስን ነበር። በብዙ ቦታ የሄልዝ ኤክስፖችን ሰርተናል። እንግዲህ እድል አገኝተን ደግሞ በወላይታ ዞን በቢጠና ከተማ እንገኛለን። እንግዲህ እኛ ስንገባ የገባነው ማክሰኞ ነው የገባነው። ማክሰኞ አገልግሎት አልጀመርንም። ከሮብ 4 ሰዓት አካባቢ ጀምሮ ዛሬ እስከ መጨረሻ አሁንም ምዝገባ ላይ ናቸውና ያሉት እስካሁን ያለው 485 ሰው ዳይሬክት ምዝገባ ተመዝግበው በሶስቱንም ቀን ላይ ደግሞ ተመላላሽ በዛ ልክ አለ ማለት ነውና 485 ተመዝግቧል። እንደገና ደግሞ ተመላልሶ የሚጠቀሙ በዛ ልክ አለ። ብዙ ናቸው። እንግዲህ በሽታ ብዙ መዘርዘር ከባድ ቢሆንም በእርግጥ ለኛ አዲስ የሆኑ ነገሮች አሉ። በተለይ የእግር ቁስል ያለባቸው ብዙ ሰዎች መጥተዋል። የሱካር ታማሚዎች፣ የግፊት ታማሚዎች መጥተዋል እና ደግሞ የጨጓራ ቁስለት በተፈጥሮ የስቶማክ አልሰር የሚባሉ ነውን የሆኑ በሕክምናም የሚታወቁ ኬዞች አሉ እና ደግሞ የማይፀን ችግር ያለባቸው እናቶችም በዛ ልክ መጥተዋል። ብዙ አይነት ሰዎች መጥተዋል አይተናል። በብዛት ከ100% 90 በላይ የሚሆኑ ሰዎች ያለባቸው እነዚህ ራስ ምታት፣ ጨጓራ ህመም ያለባቸው፣ የመገጣጠሚያ ችግር ያለባቸው፣ የቆዳ በሽታ ያለባቸው፣ የጀርባ ህመም ያለባቸው፣ የወባ ስሜት፣ የታይፎይድ እንደዚህ የመሳሰሉ ነገሮች ያለባቸው ሰዎች እና በተለይ እንዳየኋቸው በተፈጥሮ ሕክምና በመስጠት ማከም የምንችላቸው ሰዎች ናቸው። በብዛት የኑሮ ዘይቤያቸውን በማስተካከል አመጋገባቸውን በማስተካከል የአካል ብቃት እንቅስቃሴ በማድረግ ንጹህ ውሃ በመጠጣት ንጹህ አየር በማግኘት ፀሐይ ብርሃን በማግኘት መታከም የሚችሉ ናቸው እና ብዙዎችን በተፈጥሮ ሕክምና አግዘናቸዋል።
በጣም ጥቂቶችን ከ5 እስከ 10% የሚሆኑትን የቀዶ ሕክምና የሚያስፈልጋቸውን ሌላም የሆስፒታል ሕክምና የሚያስፈልጋቸውን ወደ ሆስፒታል አዘናቸዋል። እኔና ያየናቸው በነፃ ነው። ምንም ክፍያ አልነበረም። ብዙዎች ባገኙት ፍቅር የተሞላበት አገልግሎትና መጸየፍ የሌለበት መስተንግዶ የተነሳ የጌታን ፍቅር እንደተለማመዱ ታዝበናል። ውድ ተመልካቾቻችን ምንም እንኳን በስፍራው ባትገኙም ሕክምና ብቻ ፈልጎ የመጣ ታካሚ በስፍራው ካየው ፍቅር የተነሳ በዚያኑ ጊዜ የቤተ ክርስቲያኒቷ አባል የመሆን ተምሮም የመጠመቅ ፍላጎት እንዳሳየ ብንነግራችሁ በስፍራው ስለነበረው መንፈስ የሚነግራችሁ አንዳች ነገር እንደሚኖር አንጠራጠርም። በከሰዓቱ አገልግሎት ፓስተር ታደሰ አዱኛ ከሞት መዳን በሚል ርዕስ ያገለገሉ ሲሆን ቀጥለውም በምሽቱ ክፍለ ጊዜ የታሪክ ማህደር የረሳው ቀን በሚል ርዕስ ስለ ሰንበት አጀማመርና ሰንበት እስከ መጨረሻው ዘመን ድረስ ስለሚኖረው የታላቁ ተጋድሎ ማዕከላዊነት አስተማሩ። ከመልእክቶቹም ጎን ለጎን ብዙ የመዘምራን ኅብረቶችና የግል ዘማሪዎች በመዝሙር በማገልገል ለኮንፈረንሱ ውበት ሆነዋል። በዕለተ ዓርብ ማለዳ ላይ በቤተ ክርስቲያናችን ውስጥ ለረጅም ዓመታት በትጋት ያገለገሉት ፓስተር ሉቃስ አዴ በስፍራው ቀድመውን ተገኝተው ነበር። ዛሬም ቢሆን ያ አይታክቴ ሕዝብ ቃሉን እንደ ጠል ይመጥጥ ወንበሮቹን አልፎ በየመሬቱ ላይ ተቀምጦ ይጠብቃል። ዘማሪ ዳንኤል የተለየ ዝማሬን ካቀረበ በኋላ ፓስተር ሉቃስ አዴ ስለ ቤተሰብና ስለ ልጅ አስተዳደግ ለማስተማር መድረኩን ያዙ። በቁም ነገር በጨዋታም ነገሩን እያዋዙ 2 ተከታታይ ትምህርቶችን አቀረቡ። ይህ ሁሉ እየተካሄደ ሳለ ግን ልባችን አንድን ነገር ለማወቅ እጅግ ጓጉቷል። አሁን ያለነው በከተማዋ የወጣቶች ማዕከል ነው። የቤት ጠና ቤተ ክርስቲያን መገኛዋ ወዴት ነው? አባሎቿስ ምን ያህል ናቸው? ይህንን ያህል ሰው በራሳቸው ወጪ ጠርተውና አሰባስበው ከተማውን በወንጌል ለመድረስ ምን አይነት የትጋት ልብ ሞላባቸው? እነዚህንና መሰል ጥያቄዎቻችንን የሚመልስ ሰው ማፈላለግ ያዝን። በመጨረሻም ለነዚህ ጥያቄዎቻችን መልስ የሚሰጡንን የአውራጃው መሪ የሆኑትን ፓስተር ኤርሚያስ ታንጋንና ከመጀመሪያው ቀን ጀምሮ ዝግጅቱን ለማስተባበር ደፋ ቀና ሲል የነበረውን ወንድም አበበ ሳሙኤልን አገኘን። ምሳችንን ከተመገብን በኋላ ዓርብ ከሰዓት ወደ ቤተ ክርስቲያኒቷ ለመሄድ ተነሳን። የቤተ ክርስቲያኒቷ ሕንፃ መገኛ ያልጠበቅነው ነበር። ብዙ አቀበቶችን ከወጣን በኋላ በቤተ ክርስቲያኒቷ ቅጥር ግቢ ውስጥ ደረስን። የአባሎቿ ቁጥር እጅግ ጥቂት ቢሆንም ሥራቸውና ትጋታቸው ግን የብዙ ሕዝቦችን ያክል ነበር። መንግሥት በሰጣቸው መሬት ላይ በአካባቢው ሁሉ ላይ ጎልቶ መታየት የሚችል ሕንፃ ሰርተው አቁመዋል። ታዲያ ስለ ቤተ ክርስቲያኒቷ አመሰራረትና አሁን ስላለችበት ሁኔታ ለመረዳት እየመሩ ወደዚህ ስፍራ ያመጡንን 2 ሰዎች ለመስማት ካሜራችንን ደቅነን በጉጉት መልሳቸውን መጠበቅ ጀመርን። ጌታ ይባርካችሁ። ኮንፈረንስ ዝግጅት በተመለከተ ብዙውን ጊዜ እኔ በማገለግልበት ቦታ አንድ ትልቅ ነገር ቢደረግ የሚል ምኞት አለ ሁሉም በውስጤ። ያው እሱ ሰው እንዲገረም አይደለም፣ እንደ ሰው እንዲደንቀኝ አይደለም፣ በውስጤ ያለኝ ህልሜ ነው። እና አሰብኩ አንድ ቀን ከመኝታ ለጸሎት 10 ሰዓት ወርጄ እቅድ ውስጥ አስገባው። መጀመሪያ በዚህ አውራጃ ውስጥ
ምን መስራት አለብኝ ብዬ በእቅድ ውስጥ አስገባው። ከዛ በኋላ ጸለይኩት። ከጸለይኩ በኋላ አንድ ነገር ወደ አእምሮ የመጣና እንደው ምንም አቅም ባይኖረንም እንኳን እግዚአብሔር ሊያደርግ ይችላል በሚል እምነት ምንም 05 በሌለበት ቦታ አሰብኩት። ስጸልይ ወደ አእምሮ የመጣልኝ ነገር ቢኖር ከዚህ በፊትም በአዲስ አበባ ቤተክርስቲያን 01 ሳገለግል ሶዶም ሳገለግል እንደዛ ኮንፈረንሶች ሳስብ እግዚአብሔር አድርጎልኛል። እሱን መነሻ በማድረግ አሰብኩት፣ ጸለይኩት። ያኛውን ሐሳብ ይዤ ወደ ቤተክርስቲያን ቦርድ ያቀረብኩት። ያው በጣም ከመወዳቸው ጓደኞች አንዱ አበበ ሳሙኤል አሁን እዚህ እሱ መረጃ ይሰጣል። በጣም ለስራ ጎበዝ ነው። ለመንግስት ስራም ለቤተክርስቲያን አገልግሎት በጣም ነው የምወደውና ሐሳብን አቀረብኩላቸው። እነሱም ያው እንደመመሪያው መሰረት ይቀደን ወደ ቦርድ ማቅረብ አለብኝ። ቦርዱ ያጸደቀውን ወደ ጉባኤ ማቅረብ ስላለበት ቦርድ አጸድቋሉ። ያሉት አባላትም ያህል ተስማምቷሉ። ከዛ በኋላ ምን ይሻላል አለ። ከውጭ ሀገር ያሉትንም እኔ ብዙ ሰው አላውቅም፣ ውጭ ሀገር ያሉትን አላውቅም። ባውቅ እዚህ ብዙ እኔን አያውቀኝም እንጂ ፋሰር ማን ነው ይቅርታ ዶክተር ማርቆስን አውቃለሁ። አሁን ቅርብ ጊዜ ወደ ፋሰር ዳዊትን አውቃለሁ። ኤልሳ ሽብሩ አውቃለሁ። ከዛ በላይ ብዙ ሰዎች ከዚህ በፊት አላውቅም ነበር። በዚህ ኮንፈረንስ ምክንያት ግን ብዙ ሰዎችን አውቄያለሁ። ከዛ አንድ ቀርጫጫ አካባቢ ያለው አንድ በጣም ጥሩ አገልጋይ አንድ ታለሞስ ፓንታ የሚባል አንድ በጣም ለአገልግሎት ለወንጌል ስራ በጣም ውስጡ የሚቀጣጠለው ሰው ነበረ። የሚሉትን ወደ ሰምቻለሁ። ኢየሱስ ስልክ ከየት ላገኝ እያልኩ ከአንድ ሰው አገኝቼ ደወልኩለት። አነሳኝ። መጀመሪያ ብር አልጠየኩም። እንደዚህ ያለውን ፕሮግራም ልናደርግ ነው፣ ኮንፈረንስ ልናደርግ ነው። የጸሎት ሰው ነው። ለወንጌል ስራ ሁሉ ውስጡ የነቃ ቅናት ያለው ሰው ነው የሚለውን ወሬ ስለሰማው ለዚህ ኮንፈረንስ ጸሎት እንድታደርግልን ይፈልጋለሁ ብዬ አናገርኩት። ሁለተኛ ጊዜም እንደዛ ከአንድ ወር በኋላ ጌታ ላንተ ከሰጠው በረከት አካፍልልን፣ በጸሎትም ደግፈን በገንዘብም ደግፈኝ አልኩ። እሱም 150,000 ብር ለኛ ትሰጠናለህ ብዬ ስጠይቀው አመን እቀበላለሁ አለ። ግን 165,000 ብር ላከ። ከዛ በኋላ ወደ ዶክተር ማርቆስም እንደዛ ጠየቅኩት። እሱም በጸሎትም አገዘን 300,000 ብር ልኮ በገንዘብም ደገፈ ለማለት የፈለኩት ይሄ ኮንፈረንስ እቅድ ስናወጣ ምንም ገንዘብ የለንም። ዶክተር ማብራቱ እሱን ብዙ አላውቅም ነበር። ዶክተር ማብራቱ እና ዶክተር ማርቆስ ናቸው 300 ብር የለገሱ። እሱን መነሻ በማድረግ ለኛ ያለውን ያህል ማዋጮ ካደረግን በኋላ ካዋጣን በኋላ ሌሎችንም ጠየቅን፣ ጸለይን። እግዚአብሔር ብዙ ስራ ሰራን። ወረዳ በዚህ አካባቢ እዚህ ኮንፈረንስ እንዲደረግ አስበን ነበረ፣ ግን ብዙ ሰዎችን ለማግኘት አንችልም ብለን ወንጌላችን ወደ አደባባይ ይውጣ፣ ወደ ከተማ ይግባ ብለን ስብና ማዕከል የተሰራውን አዲስ ህንጻውን ጠየቅን። ተሰርቶ እንኳን ያላለቀውን ስንጠይቃ ወረዳ አስተዳደሩ ጋር ገባው። ጠየቅኩት። ስገባ ቦርሳዬን ይዤ መጽሐፍ ቅዱስን እንደዚህ ይዤ ነው የገባሁት። ጌታ እግዚአብሔር ይባርከውና ሰማኝ። ከዛ በኋላ ወደ ማዘጋጃ አመለከተኝ። ሄድኩ። ማዘጋጃው ተስማምቶ ለማንም አልሰጠንም፣ ግን ለአድቨንቲስት ለእናንተ እንሰጣችኋለን፣ ለህብረተሰቡም እንደዚህ ያለ መልካም ስራ ስለምትሰሩ የልማት ቤተክርስቲያን ስለሆነ ወንጌላችሁም እውነተኛ ወንጌል ስለሆነ እውነት እንደዚህ ነው ያሉት።
ለማሳመር አይደለም። እንደዚህ ነው። እኛ ነው ሕክምና አገልግሎትም አለን ብለን ሲነገራቸው እንደዛ አሉ። ያው እግዚአብሔር ሁሉንም ነገር አሳክቶ ሰጠን። ብዙ ሰዎች አሁን ከተማ ውስጥ ከኛ ይሄንን ውሰዱ፣ ጅባ ውሰዱ፣ በእኛ ቤት እንግዶቹን አሳድሩ፣ ለኛ ይጸልዩ፣ ለሀገራችን ይጸልዩ፣ ለከተማችን እያሉ በጣም እየተደሰቱ ናቸው። እግዚአብሔር ካሰብነው በላይ ከጠየቅነው በላይ አድርጎልናል። ስለ ኮንፈረንስ ሲጀመር እንግዲህ ኮንፈረንስ በጣም ምኞት ነበር ለኛ ቤተክርስቲያን፣ ለአጠቃላይ አባላት፣ ለኮሚቴዎችም ማለት ቦርድ አባላት እዚህ ከተማ ላይ ኮንፈረንስ ቢወጣና ሰፋ ያለ ኮንፈረንስ ቢወጣና መልእክት ቢተላለፍ የሚል ምኞት ነበረንና ያንን ምኞት እንዳጋጣሚ በውስጣችን ያለ አንድ ጊዜ የኛ ክፍለ አውራጃችን ወላይታ ምስራቅ ወላይታ አውራጃ ይባላልና የዛ አውራጃው ሰብሳቢ ወይም መሪው አንድ ጊዜ እዚህ ከተማ ላይ ዘንድሮ ወንጌል ጥረት ሰፋ ያለ እንሰራለን ኮንፈረንስም እናወጣለን ብሎ ሲጠየቀን እኛም ምኞት ስላለን እሺ አለንና ጌታ ረድቶን ኮንፈረንስ እንዲወጣ በቦርድ ደረጃም ተስማምተን ኮሚቴ ተዋቅሮ እስካሁን እየተመራ ቆይቷል። ኮሚቴ ላይ እኔ ፋንድራይዝ ሰብሳቢ ነኝ። ፋንድራይዝ ሰብሳቢ ሆኜ ነው የሚሰራው። እንደ አብይ ኮሚቴም አለው ኮንፈረንስ ላይ ከአብይ ኮሚቴዎች መካከል አንዱ ነኝ። ኮንፈረንሱን አሁን ስናየው ያለበት ደረጃ ስናየው እግዚአብሔር እጅግ በጣም የረዳበት ኮንፈረንስ ነው። እኛ ያቀድነው ሳይሆን ካቀድነው በላይ እግዚአብሔር የፈጸመበት ኮንፈረንስ። እንደውም የኮንፈረንሱ ባለቤት እግዚአብሔር ነው ብለን ነው ምናምን 100% ስንጀምርም እንደዛ ነው። አሁን ደግሞ በተግባር ስናየው የሚሆነው ነገር የሚሰሩ ስራዎች ሁሉ እጅግ በጣም ግሩም ነገሮች ነው። ሰዎች ሁሉ የሚደሰቱበት የተጠሩ እንግዶች ያለ ምንም ጉድለት የተገኙበት ተገኝቶም ደስተኛ ሆነው አገልግሎት እየሰጡበት ደግሞ ከተማው ወንጌልን በትክክል እየተከታተለ እየተማረ ያለበት ወንጌልን እየሰማበት ወንጌል ስርጭቱም ካቀድነው በላይ በተለይ ፓስፋይንደሮች አማካኝነት ከተማን ማርች ሲደረግ ብዙ ትራክተሮች የተሰራጨበት ሰዎች ትራክተሮችን ማንበብ ብቻ ሳይሆን ጉባኤው መካከል ተገኝቶ እያንዳንዱ ፕሮግራም በጣም እያየው ነኝ። እኔ እንዳጋጣሚ ኮንፈረንስ መሃል ላይ እየተከታተልኩ እያየው ነኝ። ብዙ መንግስት ሰራተኞች ማንበብ የሚችሉ ማጥናት የሚችሉ መመርመር የሚችሉ ሁኔታዎችን መመርመር የሚችሉ ወጣቶችና ምሁራኖች መሃል ላይ እየተሳተፉ ያለበትና ብዙ በረከት በእውነት ልብ ሰማይ በአንጻራችን በከተማችን አንጻር የተከፈተበት ጊዜ ነው ብዬ አምናለሁና እጅግ በጣም ደስተኛ የሆንኩበት ጊዜ ነው። ቤጣና ቤተክርስቲያን አጀማመር እኔ ወንጌላዊ ከመሆኔ በፊት ነው የታቀደው። አሁን ይሄ መረጃ አሁን ቤት ኪራይ ማንም በሌለበት ጊዜ እኔ የፈቃደኛ ወንጌላዊ ሆኜ በሚሰራበት ጊዜ ትውልድ ቤተክርስቲያን ፋንጎ ኪንዶ ይባላል። እዛ ሳገለግል በዚህ ዞን 6 ቤተክርስቲያን ይዞ የሚያገለግሉትን ከጎን ሆኜ ይደግፋቸው ነበር አንዳንድ ነገሮችን። ከዛ የተነሳ እዚህ አካባቢ እንዳስተባብር ያው አስተባበርን አሉኝ። እኔ የወጣቶች ሰብሳቢ ነበርኩ። ከዛኔ የዞን ወጣቶች ስለነበርኩ እስቲ አስተባብር እዚህ ከተማ ቤተክርስቲያን እንዲከፈት እኛንም ደግፈን ብለው ጠይቁኝ። ደብዳቤ ሲጻፍ 2000 ዓመተ ምህረት ነው የተጻፈው። ለድጓ ፋንጎ ወረዳ ቤጣና ማዘጋጃ ጉዳዩ የአምልኮ ቦታ ስለመጠየቅ ይሆናል በሚል ከራይ ቤት ማንም በሌለበት ቦታ ሰው በሌለበት ቦታ ከራይ ቤት ያስኩና የሚጸልዩት ጾም ጸሎት የሚጸልዩት አዛውንቶች አሉ እስካሁንም ያሉት እነሱ በየ15 ቀን በጾም ጸሎት ያስባሉ ቤተክርስቲያኒቱን ማለት ነው። ከዛ ዛሬ ቅዳሜ ከሰዓት ከቤተክርስቲያን ወጥተን ከሽማግሌዎች ጋር እንመጣለን ወደዚህ ከተማ።
ለሚቀጥለው ሳምንት ደግሞ ወጣቶችን ይዘን ነው የምንመጣው። ከሳት ቤተክርስቲያኑ ከራይ ቤት እንዲሁ ነው የያዝነው፣ ማንም በሌለበት ቦታ። ከዛ በኋላ ሌሎች አንዳንድ ሰዎች መምጣት ጀመሩ። እነሱ ስለመጡ ቦታ ያስፈልገናል በማለት 2000 ማዘጋጃን የአምልኮ ቦታ እንዲሰጠን ጠይቀናል። የጠየቅን እኛ 5 ሰዎች ነን። እኔ ኤርሚያስ ጣንጋለው፣ ተፈሪ ዳና፣ አዲሱ አለማየሁ፣ አበበ ዶጊሶና ወይዘሮ ትዕግስት ማቴዎስ የሚባሉት የዛኔ ያው ነበሩ። 2000 ዓመተ ምህረት ማለት ነው። ከዛ በኋላ እየተጨመሩ መጡ። አሁን ጥያቄ ሲናቀርብ ቦታ ለመስጠት ጥያቄ ሲናቀርብ መቼም የምስክር ወረቀት አስፈልገን። የምስክር ወረቀት ሲያስፈልገን ፓስተር ዳዊትን ጠየቁት። እውነት እግዚአብሔር እድሜውን ይስጦት። ፓስተር ዳዊት ለዚህ ቤተክርስቲያን ደም ሰጥቷል፣ ከእግዚአብሔር በታች ማለት ነው። ኮሪያውያንን አምጥቶ እያሳየ ለራሱ እየሰራ ጓደኞችን እያመጣ እየጸለየ እኛም እንድንጸለይ እያደፋፈረ አይዟቸው እያለን እስከዚህ ያው አድርሷልና የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የፍትህ ሚኒስተር ምስክር ወረቀት አምጥቶ ለኔ ሰጠኝ። እኔም ደግሞ ይሄንን ይዤ ለወረዳ ለማዘጋጃ ይዤ አቀረብኩትና ለካስ አድቨንቲስት እንደዚህ ያለው ከሆነ ቦታ መሰጠት አለባቸው ብለው ወደ መስማማት ደረሱ። ከዛ በኋላ ለማሳጠር ያህል 2012 አሁን ቦታው ተሰጠን። 2000 ላይ ቦታ በዚህ ነው የተመራው። ምሪት እዚህ ጋር አምጥተው ሰጡን። አንዳንድ ጊዜ አይችሉም ምን አቅም አላቸው ብለው እንኳን በጣም የማይመች ቦታ ቢሰጡ እግዚአብሔር ደግሞ ለክብሩ ለስሙ ብሎ ታላቅ ስራ እዚህ አካባቢ ሰርቶ በጣም ተራራማ ቦታ ነው የተሰጠው። ግን የተሰራው ስራ አገርን ከተማን የሚያስደንቅ ነው። ይሄንን ህንጻ አውቀን ብናውቅ ኖሮ ለነኚህ አድቨንቲስት በመሃል ብንሰጥ ከአፋቸው እንደዛ እያሉ ነበር። ከዛ በኋላ 2012 ቦታን ከወሰድን በኋላ እግዚአብሔር ኮሪያውያን አመጣ። ፓስተር ዳዊት ኮሪያውያንን አመጣና ካሳ ለመክፈል ቃል ገቡ፣ ገንዘብ ላኩ። ብዙ ውጣ ውረዶች በውስጥ አሉት። እሱን ሁሉን ለመዘርዘር ስለማይቻል ጫፍ ነክቼ ለመሄድ ከዛ በኋላ 171,500 ምናምን ብር ካሳ ከፍለን የኔን ቦታ ወስደናል። እስከዚህ ድረስ እግዚአብሔር ረድቶን መተናል። እግዚአብሔር አግዞን ከኋላ በኩል 2 ምርት 82,000 ብር ገዝተን ጨምረናል። አሁን ይሄ ቦታው በመጀመሪያ የተሰጠው 2010 ካሬ ነው። በዛ ላይ 100 ካሬ ተጨምሯል። ይቅርታ 1000 ካሬ 2010 ካሬ ነው አሁን ቤተክርስቲያን ያረፈበት ቦታ ማለት ነው። ከዛ ከመስራቱ በፊት ታችኛው ቤተክርስቲያን 76 ቅጠል ቤተክርስቲያን ተሰርቶ እዛ እያመለክን እያለን ከክራይ ቤት ወጥተን እዛ እያመለክን እያለን ቤተክርስቲያን ትልቅን ህንጻ እግዚአብሔር ለኛ ሰጥቷል። አመሰራረቱ ባጭሩ የኔ ይመስላል። ያ 2009 ለኔ ትዳር ዓመት ነበረኝና ያኔ ከትዳሬ ጋር ወደዚህ ሲመጣ ስራውን ወደዚህ ሳመጣ ነው ወደዚህ ሲመጣ ጀመርን። አንድ 3 የምንሆን አባል በቋምነት 1-2 እህቶች አሉ፣ አንድ ወንድም አለ። ከሱ ጋር 4 ሆነን ያው ሜዳ አገልጋዮች አሉ፣ ወንጌላውያን አሉ። 4 ሆነን አንድ ቤት አንድ እህታችን ለምለም ለቢሶ የምትባል አለችና እሷ 2 ዓመት ቤት ኪራይ ከፍላለን ተከፍሎልን እዛው ቤት ላይ ጌታን ስናመልክ ነበር። በጣም ግራሚ ነው ሁኔታው። ያኔ ስናመልክ የወሰንነው ቤት ትንሽ ቤት ናት። ምክንያቱም እኛም ትንሽ ነን፣
ግን ሰዎች እኛ እንድናመልክ አይፈልጉም። ስለዚህ ምን ይሆናሉ? ቅዳሜ ቀን እኛ ለማምለክ ቤተክርስቲያን ስንመጣ ከጎረቤት ተሰብስቦ ትዩ ላይ ተያይዞ ያለው ቤት ላይ ተሰብስቦ ቡና አፍልቶ ይጠጣሉ። በጣም ስንጨነቅ ነበር። እግዚአብሔር አምላክ ሆይ እንዴት ሆነን ነው እኛ ቆይ እንደዚህ ሆነን በእውነት እንደ ሌላ ቤተክርስቲያን ትልቅ ልንሆን እንችላለን? ብዙ ምዕመናንን እንዴት ማፍራት እንችላለን? መሬት ከተማ እንዴት ላይ ማግኘት እንችላለን? ቤት እንዴት መገንባት እንችላለን ብለን በውስጣችን ስንጨነቅና ዝም ብለን እግዚአብሔር ሁሉ ይችላል በማለት ስንጸልይ ነበር። በቁጥር አናሳ ሆነን ነው እንኳን እና መጨረሻ ላይ እየመጣን ሰዎች እንደዚህ በስራ ምክንያት ወደዚህ የሚመጡ አንዳንድ ሰዎች ደግሞ ሌላ ቦታ ያሉ ቤተክርስቲያንን ያው ትንሽ የደከሙ ሰዎች መከታተል ጀመሩና ጌታ ረድቶን ወደዚህ ለመድረስ ችለናል። ከዛ በኋላ ያ 2009 እና እስከ 2010 አካባቢ ነው። 2010 አካባቢ ድረስ ያው መሃል ላይ የዚህ አካባቢ ዞን መሪዎች እነ ፓስተር ኤርሚያስ እነ ፓስተር ሲሞን ጫልክ የሚባሉ አገልጋዮች እዚህ ከተማ ላይ ቦታውን ለመውሰድ ሁሉ ጊዜ ማዘጋጀን ይጠይቃሉ። ለኛ ቦታ ይሰጠን፣ እኛ ቤተክርስቲያን ገንብተን ልናመልክ እንፈልጋለን፣ ቦታ ይሰጠን ብለው ተመላልሰው ይጠይቃሉ። ግን አይሰጣቸውም። የማይሆን ነገር መስፈርቶች እየተጠየቁ በጣም ያስቸግራቸው ነበር በጊዜው። ግን አንድ ጊዜ ይህ ቦታ ሲሰጥ ጊዜ እኔም እንዳጋጣሚ ነበርኩኝ 2011 12 አካባቢ ይህ ቦታ ሲሰጥ በተደራጀ ሁኔታ ደቡብ መካከለኛ ሰበካ መሪዎችም ኦፊሰሮችም ነበሩና መጥቶ ከዚህ ዞን መሪዎች ጋር ቀጥታ ወደ የወረዳው መንግስትን ቀርቦ ጠየቁ። ወረዳው መንግስት ቀጥታ ወደ የሚመለከተው አካል መርቶ ያው ይሄን ቦታ ልናገኝ ችለናል። ከዛ በኋላ ያው አሁን ይሄን ቦታ አግኝተናል። እግዚአብሔር አምላክ ሆይ እንዴት አድርገን ቤት ማምለኪያ ቦታን እንገነባለን እንሰራለን ብለን ስናስብ ነበርና በጊዜው የነበሩ የሰበካ መሪዎች ፓስተር ዳዊት ኩቱ ነው ሌሎች ከሱ ጋር የሚሰሩ ኦፊሰሮች የመጡ አሁን እንዴት ሆነን እንሰራለን ስንላቸው እግዚአብሔር ሁሉን ይችላል አሉ። በጣም የሚገርም ሌላ ነገር ምንም አላሉ። እግዚአብሔር ሁሉን ይችላል፣ እናንተ ብቻ መዘጋጀትን ተዘጋጁ፣ እናንተ ለማምለክ ብቻ ተዘጋጁ፣ እናንተ የጌታን ወንጌል ለመስራት ተዘጋጁ እንጂ ስራው የእግዚአብሔር ነው አለ። በእምነት ወሰበን እንግዲህ የምታዩት ህንጻ ተጀምሮ እንዳጋጣሚ የተለያዩ እንግዶች ሲያስጎብኙ ነበር። የሚመጡ እንግዶች ሁሉ ሲያስጎብኙ ነበርና በመጨረሻ BMW አማካኝነት ይህ ህንጻ በእንዲህ ሁኔታ ተሰርቶልን ሊበቃ ችሏል። ባጭሩ የኛ ቤተክርስቲያን ሁኔታ እጅግ በጣም ሰፊ ነው፣ ግን ያው ታሪኩ በጣም ሰፊ ቢሆንም ባጭሩ ይሄን ይመስላል። ያው እየተሰራ ፊኒሺንግ ሳይደርስ ቆሟል። አሁን ያለበት ደረጃ አሁን እዛ ከታችኛዋ ክላስ ነው እያመለክን ያለ ነው ስላለቀ ማለት ነው። ውርጩ ወደ ውስጥ ይገባል፣ ብርዱ ይገባል። ህፃናትን፣ ሽማግሌዎች፣ የተወሰኑ አዛውንቶችን ስለሚጠቃቸው በግራንዱ ነው እያመለከን አሁን ያለ ነው። እግዚአብሔርን እየጸለይን ይህንን እግዚአብሔር እስከ መጨረሻ እስከ ፊኒሺንግ እንዲያደርስ እየጸለይን አጀማመሩም እንደዛ ይመስላል። ደግሞ አሁን ያለበት ሁኔታ ይሄን ይመስላል። እዚህ አባላት ያሉት አባላት የተጠመቁት 41 ናቸው። ከህፃናት ጭምር ወደ 69 እና 70 አካባቢ ይሆናሉ። በ5 እና በ4 ሰው የተጀመረውን እግዚአብሔር እስከዚህ አሳድጎናል። እግዚአብሔርን እናመሰግናለን። ለዚህ ቤተክርስቲያን እንድትጸልዩ እስከ ፊኒሺንግ እንድትጸልዩ ለእግዚአብሔር የሚሳነው ነገር የለም። ሁሉ በሁሉ የሆነው ሁሉ በእጁ ያለው እርሱ ስለሆነ አሁንም በሱ ስለምንተማመን በጸሎት እንድትደግፉ፣ በሐሳብ እንድትደግፉ፣ በሁሉም ነገር እንድትደግፉ አደራ እንላችኋለን። እግዚአብሔር ይባርካችሁ። እግዚአብሔር ከጎናችሁ ይሁን። በጣም እንወዳችኋለን፣ እንባርካችኋለን። ጌታ ይባርካችሁ። በጣም አመሰግናለሁ። ለቤተ ክርስቲያን ለዚች ህንጻ አሁን ፊኒሺንግ ኤሪያ ላይ ናት። ወደ ማጠቃለያ አካባቢ ነው ህንጻው። ፊኒሺንግ ነገሮች ሙሉ አልተሰራም።
አሁን ይሄ አካባቢ ሲታዩ አሁን ትንሽ ወቅቱ ፀሐያማ ወቅት ነው ሆኗል እንጂ ዝናብ ጊዜ እጅግ በጣም ደካማ አፈር ነው ህንፃው የተቀመጠው። ለዚህ ወተር ቦይ አልተሰራም፣ ውሃ ማስከጃው አልተሰራም። ጉባኤው ወደ ላይ ወጥቶ ለማምለክ ይፈልጋል። ትንሽ ከፍታ ስላለው በቃ ጉባኤ እዚህ ላይ መቀመጥ አይችልም። በጣም ንፋስ ያገኛቸዋል፣ በርድ ያገኛቸዋል። አንዳንድ ጊዜ ራሱ ጉባኤ አንድ ጊዜ ጨክነን እንደውም በዚህ እናመልካለን ችለንም እናመልካለን ብለን አውጥተን ብዙ ሰዎች ለብርድ እንትን ሊጠቁ ችሏልና ከዛ እንደገና ወደ ግራውንድ ወርደናል። ምን ለማለት ነው? ማስተዋት አልተሰራም። ከጀርባው በኩል አሸዋ ግርፊያም አላለቀም። ግርፊያ አላለቀም። አንዳንድ ስራዎች ፊኒሺንግ ስራዎች በርካታ ስራዎች ቀለም ስራም አላለቀም እና ይህ ህንፃ በእውነት ብቻው ብዙ ነገር እያደረገ ነው። እኔ በውስጤ ምን ይላለው ከተማ ውስጥ ራሱ ማለት ነው ይህ ህንፃው ብቻው ይህ ምን አይነት ህንፃ ነው ሲባል ከፍታ ላይ ስላለ ማንም አካል ያገኘዋል። ይህ ህንፃ የሰባተኛ ቀን ዓለም አቀፍ አድቨንቲስት ቤተክርስቲያን ህንፃ ነው ይላል። እንግዲህ ሲያመው ብዙ ትርጉም አለ። እንደኛ እንደ አድቨንቲስት ሰባተኛ ቀን ማለት ራሱ ትርጉም አለ። አድቨንቲስት ማለትም ትርጉም ማንም የማያውቅ አካል ምን ማለት ነው ምን አይነት ቤተክርስቲያን ነው ብሎም ይጠይቃል። በአጋጣሚ ፈልጎም ሳይፈልግም ሲቀር መልእክቱን ያገኛል። ህንፃው በራሱ ብቻው ማለት ነው መልእክት እየሰጠ ያለበት ህንፃ ነው። እግዚአብሔር ትልቅ ስራ የሰራበት ህንፃ ነው እና ቢያልቅና የተሟላ አድርገን በዚህ ከተማ ላይ በከፍታ ሆነን ወደ ታች ወደ ከተማው መልእክት ማስተላለፍ እንችላለን። በየሳምንት ማስተላለፍ እንችላለንና ያላለቀውን ህንፃ መጠቀም ትንሽ ከብዶናልና አሁንም ይህን ህንፃ እንዲያልቅ ታላቅ ምኞት አለን። ለዚህ ደግሞ አሁንም በጸሎት የሚደግፉን አካል እንዲደግፉን እንፈልጋለን። በሌላ በኩል ደግሞ ይህንን ህንፃ እንዲያልቅ በተቻለ መጠን እግዚአብሔር የባረካቸው በእጃቸው ካለው በረከት ጌታን ለማገልገል የሚፈልጉ ወንድሞችና እህቶች በርካታ ስላሉ ይህን ህንፃ ወደ ፊኒሺንግ ቢያመጡልን የሚል እና እንዲደግፉልን የሚል ምኞትም ጥሪም አለኝ ለማለት ነው። ጌታ ይባርካችሁ። እኔ በእውነት ሆፕ ቻናልን ሁሌ ውስጤ ናችሁ፣ እውነትን ለመናገር ማለት ነው። በጣም ነው የምከታተለው፣ እያንዳንዱ ፕሮግራም ነው የምከታተለው። ሰንበት ቀን ፕሮግራም የቤተክርስቲያኑን ጨርሼ እጄ የሆፕ ቻናሉን ይከታተላለሁ። መሀል ላይ ያሉ ፕሮግራሞችን ይከታተላለሁ። ቤተሰቤ በሙሉ ኦሮምኛንም አማርኛውንም ትግረኛውንም እንዲከታተሉ ነው ሁሌ በቃ በቤተ ያለ ፕሮግራም ነው። በጣም የሚወደው ፕሮግራም ነው። ደግሞ ሁሌ ከካሜራ ጀርባችሁ ነው ስማችሁን ብቻ ነው እያየሁ የነበርኩት። ዛሬ ደግሞ በአካል አግኝቼ ከእናንተ ጋር ሳሳልፍ በጣም ታላቅ ደስታ ይሰማኛል። ስለጋበዛችሁን እጅግ አድርጌ አመሰግናችኋለሁ። እግዚአብሔር አምላክ በብርቱ እጅ ይደግፋችሁ ይባርካችሁ እላለሁ። በቤተ ክርስቲያኒቷ ቅጥር ግቢ ውስጥ የነበረንን ቆይታ እንደጨረስን የአርብ ፀሐይ አዘቅዝቃ ለሰንበት ምሽት ጊዜውን ልታስረክብ እየተሰናዳች ነበር። ወደ መሰብሰቢያው ስፍራም ስንደርስ ዶክተር አይጠገብ ብርሃኑ የምሽቱን አገልግሎት ለመስጠት እየተሰናዱ አገኘናቸው። በዚያ የሰንበት ምሽት የተወደደ አገልግሎታቸውን ሊሰጡ ዘማሪ ኢያሱ ረጋሳና ዘማሪ ገነቱ ጋጋዶ በስፍራው ተገኝተው ነበር። ከስብከት አገልግሎቱ ቀደም ብሎ ዘማሪ ገነቱ ግሩም ዝማሬ ያቀረበ። ታላቁ መምህር የሕግ አስተማሪ የጥበብ የእውቀት ምንጭ የሕይወት ጀማሪ ክርስቶስ ኢየሱስ መልካሙ አፍቃሪ ካህን ነው ንጉሥ ነው አቻ የሌለው መሪ ክርስቶስ ኢየሱስ መልካሙ አፍቃሪ ካህን ነው ንጉሥ ነው አቻ የሌለው መሪ ቅዱስና ጻድቅ ተንኮል የሌለበት በአባቱ ቀኝ ያለ ነውር ያልተገኘበት
የሰላም ንጉሥ ነው የዘላለም አምላክ ክርስቶስ ብቻ ነው የሚያማልድልን ቅዱስና ጻድቅ ተንኮል የሌለበት በአባቱ ቀኝ ያለ ነውር ያልተገኘበት የሰላም ንጉሥ ነው የዘላለም አምላክ ክርስቶስ ብቻ ነው የሚያማልድልን ታላቁ መምህር የሕግ አስተማሪ የጥበብ የእውቀት ምንጭ የሕይወት ጀማሪ ክርስቶስ ኢየሱስ መልካሙ አፍቃሪ ካህን ነው ንጉሥ ነው አቻ የሌለው መሪ ክርስቶስ ኢየሱስ መልካሙ አፍቃሪ ካህን ነው ንጉሥ ነው አቻ የሌለው መሪ። በመቀጠልም ዶክተር አይጠገብ ሁለቱ ሴቶች በሚል ርዕስ የራእይ 12ንና የራእይ 17ን ሴቶች በማነጻጸር እጅግ ወቅታዊ የሆነ መልእክትን አቀረቡ። ለመደምደሚያ የሚሆነውን ዝማሬ ዘማሪ ኢያሱ የዚህን የትንቢት ቃል ተግተው የሚያነቡ እያለ መልእክቱን የሚያጠናክር ዝማሬ አቀረበ። የሚሆነው ነገር ጌታ ለባሮቹ እንዲያስታወቃቸው ለትሑታኖቹ እግዚአብሔር ቃሎቹ ለኢየሱስ ሰጠው። ኢየሱስ በመልአኩ ለዮሐንስ ሰጠው። የዚህን የትንቢት ቃል ተግተው የሚያነቡ ስለ እግዚአብሔር መንግሥት ዘውትር የሚያነቡ መስማት ብቻ ሳይሆን ተግባሩ ያላቸው እንዲህ ብለህ ጻፍ አለው እጅግ ብፁዓን ናቸው። የዚህን የትንቢት ቃል ተግተው የሚያነቡ ስለ እግዚአብሔር መንግሥት ዘውትር የሚያነቡ መስማት ብቻ ሳይሆን ተግባሩ ያላቸው እንዲህ ብለህ ጻፍ አለው እጅግ ብፁዓን ናቸው። ይህ መልእክት መጣልን ካለው ከነበረው ከታማኝ ምስክር እውነትም ከሆነው ከአልፋና ኦሜጋ ፊተኛ ኋለኛ እኛም ድምፁን ሰማን ይክበር የኛ እረኛ። የዚህን የትንቢት ቃል ተግተው የሚያነቡ ስለ እግዚአብሔር መንግሥት ዘውትር የሚያነቡ መስማት ብቻ ሳይሆን ተግባሩ ያላቸው እንዲህ ብለህ ጻፍ አለው እጅግ ብፁዓን ናቸው። ይህ እንዳበቃ ሁሉም ሰው የምትመጣዋን ቀጣይ የሰንበት ማለዳ እየናፈቀ ወደ የፊናው ተበታተነ። ከሩቅ የመጣው ከፊሉ ሕዝብ ደግሞ ከቤቱ ያመጣውን ሰሌን እዚያው ውጭ ላይ ያነጠፈ ቆፈኑን ሳይፈራ ብርዱንም ጉዳይ ሳይል ጣፋጩን እንቅልፍ እዚያው ተቀምጦ የሰማበት መሬት ላይ እንቅልፉን ተያዘው። በሰንበት ዕለት የተሰበሰበውን ሕዝብ ለመሸከም የተወጠሩት ድንኳኖች አልተቻላቸውም። ያሉት ጥቂት ወንበሮች ለአዋቂዎችና ለአዛውንቶች ተለቀው የቀረው ሕዝብ ከጥግ እስከ ጥግ ድረስ መሬት ላይ ተቀምጦ መዝሙሩን ከልብ ይዘምራል፣ መልእክቱንም በተመስጦ ይቀበላል። በዚያን ዕለት ሕይወታቸውን ለጌታ ለመስጠት የወሰኑ ሰዎች ስለነበሩ በሕዝቡ ፊት ቀርበው
ቃል ኪዳን ከገቡ በኋላ በጥልመት ለመጠመቅ የሚያስችል የውሃ ገንዳ ወደሚገኝበት ዲምቱ ከተማ አቀኑ። የቀረው ምዕመን ግን ምስክርነቶችን፣ ዝማሬዎችንና መልእክቶችን ለመስማት በዚያው ቀረ። በዚህ መካከል ፓስተር ደስታና ፓስተር ኤርሚያስ 4 ሰዎችን ይዘው ድንገት ወደ መድረክ ወጡ። ስለነዚያ 4 ሰዎች ማንነት በተነገረ ጊዜ ምዕመኑ ሁሉ የደስታ ጩኸት አሰማ። በማስከተልም ፓስተር ደስታ በስተግራቸው በኩል ስለቆመው ሰው ምስክርነታቸውን መስጠት ጀመሩ። እኔ አጭር ነው የምናገረው። ታሪካን ተናሰነ ይህ ወንድማችን አገኙሻይ የኦርቶዶክስ ቤተክርስቲያን አባል ነው። የኦርቶዶክስ ቤተክርስቲያን አባል ሆኖ ኦርቶዶክስ ወሶ ጌታ ባለ ግዲዲ አንገቱ ላይ ጩል ነበር። አጋን ቆዲያን ከሰኪሬድስ ብቻውን ወደ አድቬንቲስት አልመጣ ባርካጂ በእና አድቬንቲስት ያ 37 ነፍሳትን ይዞ አስተማነ ላፑ ሸምፖ ግዲ ጀጌ ከተማ ጊዮሳን የአድቬንቲስት ቤተክርስቲያን አባል ሆነዋል። አድቬንቲስት ወሶ ጌታ ባለ ግዲ ካለው ከይዞታ መሬት ባውደያ ቢታፕ እኛ ከገዛነው 120 ካሬ ጭማሪ እየሰጣ ነው። ኑክ ሻሞ ጋፈጥ እተነ ላተሙ ካሪያ ጉጂኒ። ከዚያም በማስከተል መደበኛ የሆነው የሰንበት አገልግሎት እንደ ስርዓቱ ሲቀጥል ፓስተር ታደሰ አዱኛ ሌላ መልአክ በሚል ርዕስ የዕለቱን አገልግሎት አቀረቡ። የመደምደሚያውን መዝሙር ዘማሪ ኢያሱ ረጋሳ ሰማይ ይሻለናል እያለ ሰማይን የሚያስናፍቅ ዝማሬ አቅርቦ ኮንፈረንሱ ተጠናቀቀ። በምድር ያላየነው ምን አለና ይሻላል ስልን ብሳል ገና አምስ ክፋት በስቶ ከማየት አይሻልም ወይ ሰማይ በእውነት ሰማይ ይሻለናል፣ አዎን አዎን ሰማይ ይሻለናል። ምድራዊ ኑሮማ ሰልችቶናል፣ ለእኛስ በርግጥ ሰማይ ይሻለናል። አዎን ሰማይ ይሻለናል፣ አዎን አዎን ሰማይ ይሻለናል። ምድራዊ ኑሮማ ሰልችቶናል፣ ለእኛስ በርግጥ ሰማይ ይሻለናል። አዎን ወንድም በወንድሙ ላይ ሲነሳ ደግሞ ምላመጽ ሌላውን ሲያነሳሳ ያን እውነት ገብቶት የሰራውን ቤት ዛሬ ግን ሊያፈርስ ሮጣል አቤት። ሰማይ ይሻለናል፣ አዎን አዎን ሰማይ ይሻለናል። ምድራዊ ኑሮማ ሰልችቶናል፣ ለእኛስ በርግጥ ሰማይ ይሻለናል። አዎን ሰማይ ይሻለናል፣ አዎን አዎን ሰማይ ይሻለናል። ምድራዊ ኑሮማ ሰልችቶናል፣ ለእኛስ በርግጥ ሰማይ ይሻለናል። እኛ እየጨረስን ቢመስለንም እንኳን ለቤጠና ከተማ ምዕመናን ግን አሁንም ዝግጅቱ አላለቀም ነበር። ሕዝቡን ለማገልገል ርቀት ተጉዘው የመጡትን አገልጋዮች በባዶ አንሰድም በማለት የሆብ ቻናል ቡድኖችንም አካተው ያዘጋጁትን ስጦታ አንድ በአንድ አስረከቡን። በመጨረሻም ስለነበረው አጠቃላይ ቆይታ ለጌታ ምስጋና ቀርቦ ሁሉም ሕዝብ በደስታ እንደተሞላ በጸሎት አጠናቀቅን። በመጨረሻም
በዚህ 4 ቀናት ያክል በወሰደው የቢጠና ከተማ ኮንፈረንስ ላይ የሆፕ ቻናል ኢትዮጵያ ቴሌቪዥን ቡድን ያገኘውን ተግባራዊ ትምህርትና ወንጌሉን በስፋት ለማስቀጠል የሚረዱ አካሄዶችን እንደሚከተለው ያካፍላል። አንደኛ፣ የጤና አገልግሎት ለወንጌሉ ሥራ ያለው አስተዋጽኦ። ያዕቆብ በምዕራፍ 2:15-16 ላይ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሄዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል ብሎ ተናግሯል። ኢየሱስም በምድር ቆይታው ወቅት ለሰዎች አስቀድሞ መፍትሄ ሰጥ የነበረው ለአካላዊ ችግሮቻቸው ነበር። የአካሉን ሕመም በሚያጠነጥን አእምሮ ውስጥ መንፈሳዊ ሐሳብን ማስረጽ በእጅጉ አዳጋች ነው። ስለዚህም ቤተ ክርስቲያናት ውጤታማ የሆነ የወንጌል ተደራሽነት ይኖራቸው ዘንድ በጤና ትምህርት የሰለጠኑና የበቁ ሰዎችን ማብዛት ይኖርባቸዋል ብለን እናምናለን። በዚህ ጉዳይ ላይ የጤና ባለሙያዎቹ ይህንን ተጨማሪ ምላሽ ሰጥተውናል። ክርስቶስ በዚህ ምድር ላይ በነበረ ጊዜ በማቴዎስ 28 ቁጥር 11፣ 19 እና 20 ላይ ያስተላለፈን የተወልን ተልእኮ ታላቁ ተልእኮ አለ። ወደ አሕዛብ ሁሉ በመሄድ ሰዎችን በአብ በወልድ በመንፈስ ቅዱስ ስም እንድናጠምቃቸው እንድናስተምራቸው እና ደቀ መዛሙርት እንድናደርጋቸው ክርስቶስ ሰጥቶናል እና ለዚህ ለወንጌል ስራ የጤና ትምህርት የጤና ዘርፍ የቀኝ እጅ መሆኑን ተገንዝቤያለሁ። ማህበረሰባችንን ማስተማር፣ ምዕመናንን ማስተማር፣ የተማርነውን ደግሞ ለሌሎችን ማስተላለፍ። ምክንያቱም ቅድም እንዳልኩት ብዙ በሽታዎችን እኛ የጤና ትምህርትን በማስተማር ልንከላከላቸው የምንችላቸው ስለሆኑ ትኩረት ሊሰጠው የሚገባ ከወንጌል ስራ ጋር ጎን ለጎን ትኩረት መስጠት ያስፈልጋል። ቢቻል በአመት 2 የዚህ አይነት ፕሮግራም ቢካሄድ ለብዙ ሰዎች ይህንን ፕሮግራም ተደራሽ ማድረግ ይቻላል ያምናለሁ። በእርግጥ በየቦታ አዳዲስ ነገሮችን እናያለን። ሰው ከ96 ዓመት በኋላ ቤተክርስቲያን ለመቀላቀል እድል የከፈተው ይህ የጤና ወንጌል ነበርና ገጠመኝ ባለፈው ሳምንት ስንሰራ ያገኘሁት ነውና አንድ ነገር የምናገረው አንድ የ96 ዓመት ሽማግሌ ነበሩ። በእርግጥ እዚህ ሆኜ የምናገረው ሰውዬ የወለታ ሰውዬ ስለሆነ በ96 ዓመታቸው ለህመማቸው ብሎ ነው እኛ ጋር የመጡትና ከዛ ረጅም ታሪክ ስለ ጤና አገልግሎት እና ደግሞ መጽሐፍ ቅዱስ እንዴት ነው ስለ ጤና የሚያስተምረው፣ ቤተክርስቲያናችንስ ስለ ጤና ምንድነው የምታስተምረው የሚለው ነገር ስናስተምር ነበርና መጨረሻ ላይ አልቅሶ ነው ወደዚህ ወደ እውነተኛ ቤተክርስቲያን ለመመለስ ቢመጣ እግዚአብሔር ይቀበለኝ ይሁን ወይስ ቤተክርስቲያን ሳስ ተቀበለኛለሽ ወይ ብሎ ተጠይቁ። እግዚአብሔር እንግዲህ አንዳንድ ኤክስፖችን እንደዚህ ፕሮግራሞች ሲያዘጋጅ መጽሐፍ ቅዱስ እንደሚለው እረኛው 99ን 100 ካለበት 99ን ጥለው አንዱን ፍለጋ ይሄዳል እንደሚባለው እውነት ውስጥ ያሉትንም ያሉ ከእውነት ወጥተው የወደቁትን ሰዎችን ለማግኘት ምክንያት የሆነው አገልግሎት እንደሆነ አይተናልና በዚህ ሁኔታ ተመልክቻለሁ። ትላንት እንግዲህ ምስክርነት ሲሰጥ እንደነበረው አንድ ሰውዬ አይታቸዋል። 2 ቀን ብቻ ነው እኛም አገልግሎት የሰጠ ነው። በሁለተኛ ቀን ላይ ለመታከም መጥቶ እኔም ቤተክርስቲያን ቢቀበለውና ቢቀላቀል ትምህርቱንስ ቢማረው ደስ ይለኛልና ትቀበሉኛላችሁ ብሎ ሲናገር ሰምተናልና ልክ እንደዛ ነው። ሰዎች ሀምብል በሆነ ልብ ስናገለግላቸው ተፈጥሮን በመጣስ የመጣውን ሕግ በመተላለፍ የመጣውን የጤና እክል በተፈጥሮ መንገድ ደግሞ ስናክማቸው ሰዎች ለተፈጥሮ ራሳቸውን ባስገዙ ቁጥር ለፈጣሪያቸውም ልባቸውን እያስገዙ እንደሆነ ተመልክተናል። ዘመናዊ ሳይንስ የሚጠቀሙ ብዙ ሰዎች አሉ ለመዳን ብለው ማለት ነውና እግዚአብሔር ደግሞ የመዳንን መንገድ ያስተማረው በተፈጥሮ ውስጥ ነው። እውነተኛ ወደ እግዚአብሔር እርሻ ወደ እግዚአብሔር ተፈጥሮ ውስጥ ቢገባ ሰው ከበሽታ መዳን ይችላል። ፓስተሮቻችንም ወንጌላዊዎቻችንም ፈቃድ ወንጌላዊያንም ቢሆን ሁሉም ይመናል
ስለ ተፈጥሮና ራሳቸውን እንዴት መከላከል መጠበቅ እንደሚችሉ ቢያውቁ ይሄን ደግሞ ለሌሎች ማስተማር ቢችሉ ማስተላለፍ ቢችሉ በጣም ደስተኛ ነንና ይህን ከሰራ ነው ወደ መጨረሻ ሰዎችን ለመጨረሻ ዝግጅት የምናደርገውና ሁሉም ሰው ወደ እግዚአብሔር እውነት ሁሉም ሰው መንፈሳዊም አካላዊም ስነ ልቦናዊም ጤና ይኖረው ዘንድ ግድ ለናልና ያን መስራት አለብን እላለሁ። አመሰግናለሁ። ሁለተኛ ከተሜነት እየተዋጋው ያለውን መንፈሳዊነታችንን መጠበቅ። የከተማ ህይወት በብዙ ልፋቶችና ውጣ ውረዶች የተሞላ ነው። ከዚህ የተነሳ ብዙ የከተማ ሰዎች ለቃሉና ለጸሎት በቂ የሆነ ትኩረት የላቸውም። በየጊዜው በሚደረጉ ኮንፈረንሶችና የመነቃቃት ዝግጅቶችም ላይ ላለመሳተፍ ምክንያት አያጡም። ሆፕ ቻናል ኢትዮጵያ በተዘዋወረባቸው የተለያዩ የአገሪቱ ክፍሎች ላይ እንዳስተዋለው ምንም እንኳን እንደ ከተሜው ሰው የተመቻቸለት ብዙ ነገር ባይኖረውም የገጠሩ ህብረተሰብ ለቃሉ ያለው ጥማት፣ ለመንፈሳዊ ነገር የሚሰጠው ቦታና አትኩሮት ትልቅ ትምህርት የሚሰጥ ነው። ጳውሎስ ጢሞቴዎስን እንዲህ ሲል የመከረው ምክር ዛሬም በዘመናችን የሚሰራ ነው። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል። እንደ በረዶ ግግር አንድ ቀን ቀልጦ የሚጠፋውን እንደ አሸዋ ክምር ተንዶ የሚያልቀውን ነዋይ በማሳደድ ዘላለማዊውን አቅልለን ዓለምንና ስጋን አገልግለን ከሚያልፉት እንዳንሆን ዛሬ እንድንወስን ጌታ በመንፈሱ ያግዘን። ሰናይ ቀን